ሰላም ዳይሬክተር፣ እኔ አዲሷ ረዳት ዌንዋን ነኝ። ዌንዋን? አዎ። እዚህ ቆንጆ ሰው መጥቷል፣ ግን እኔ ያልለመድኩትም። ለመደው እንግዲህ። ካሁን በኋላ ወይዘሪት ዌን በቋሚነት የያንግ ዩንግን ቦታ ይዛለች። ተቀመጭ። እሺ። በዛሬው ስብሰባችን ስለ አልፋ እናውራ። አልፋ በሊንግ ቡድን ስለተያዘው ማለት ነው? አዎ፣ እኛ ጨረታው እንደተቀላቀልን ይፋ አድርገናል። ተፎካካሪዎች ደግሞ ዳንግ ዢዮንግ፣ ናንሺዮንግ፣ ሻንግዮንግ እና ቺንግ ናቸው። የመጨረሻዎቹ ሶስቱ አያሰጉንም። ትክክለኛው የኛ ተፎካካሪ ዳይዦንግ ነው። ለማጠቃለልም ጨረታውን ማሸነፍ አለብኝ። እሺ፣ ወደ ያለፉት ዓመታት ሊንግ ቡድን ቴክኒካል ጉዳዮችን እንለፍ። እስኪ እንቀጥል። ሁሉንም ነገር አዘጋጅ። እሺ አለቃኛ፣ እንሂድ። ዌንዋን በርቺ። ፍጠን ፍጠን እንሂድ። አቶ ዣን፣ ሌላ ጉዳይ አለ? የአልፋን ጨረታ ከሚመለከቱ ጉዳዮች ራሴን ማግለል አለብኝ። አስቀድሜ የራሴን ግልጽ አላረኩልሽም? ሁሉንም የወደፊት ስብሰባዎች መሳተፍ አለብሽ ወይስ አንቺ የተለየ ምክንያት አለሽ? ለምንድን ነው መሳተፍ የማፈልጊው? ቀድሞውኑ እንደተባለው የሻሎ ኮስሞ ትልቁ ተፎካካሪ ዳኢዦንግ ነው። እኔ መወቀስ አልፈልግም። ስለ ፍቅረኛሽ ማንነት እኔ አይመለከተኝም። ያለቃው ረዳት ሆነሽ ለመምጣት እስከወሰንሽ ድረስ በትክክል ለማን እንደምትሰሪ ግልጽ ይሆናል ብዬ ተስፋ አደርጋለሁ። ተመልሳለች? ወደ አንተ ተመልሳለች? ወደ ልብህ አይደል? በቃ እሺ፣ ጨርሰናል። ጥሩ ነበር ወይዘሪት። እሺ፣ እኛም እናመሰግናለን። ልብ የሚነካ ትዕይንት ነበር። ጥሩ ስራ ነው። አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። እናመሰግናለን ወይዘሪት። እሺ፣ መሪ ገጸ ባህሪያችን በመጫወቶች ለእኛ ትልቅ ክብር ነው። አዘጋጅ፣ እኔም እንደዛው። ሁሉም ጠንክሮ ሰርቷል። ለሁሉም የሻይ ግብዣ አምጥቻለሁ። በጣም ደስ የሚል ነገር ነው። የሻይ ግብዣ አምጥቻለሁ። እናመሰግናለን። ሌላ ያመጣ ነው ለሁሉም ስጫቸው። እሺ። እንኳን ደህና መጣ። ባይሆን ኑሮ ኢንቨስተሩ ሳይመጣ ከዚህ እንዴት መውጣት እንደምችል አላውቅም ነበር። ከዩዦንግ ፓንዊንግን ማለትሽ ነው? አመሰግናለሁ እንደ ጓደኛ ይህን ሁሉ አመት ስላገዝከኝ። እሺ፣ ለኔ መስጠትህን አቁም። እንዴት እንደሱ አላደርግም? እኔ ምልሽ ከሳሽ እንዴ? እየከበደሽ ነው? ካንተ ጋር ምሳ ለመብላት መጥቻለሁ። የከበደኝ ይመስልሃል? እንደማስበው ሴት ልጅ ጠንክራ መስራት አይገባትም። እኔ ጥሩ ሀሳብ አለኝ። በፍጥነት ነይና ቤተሰቦቼን አግኝ። ከዛ በኋላ
በእኔ ተማምነሽ የተረጋጋና የተሻለ ህይወት የምትኖር ይሆናል። ጥሩ አይደል? የሴት ልጅ ቀዳሚ ሀሳብ ጥሩ ባል ማግኘት ሊሆን ይገባል። የመተዳደሪያ ገንዘብ የመሳሰሉ ከባድ ስራዎች ወንድ ሊሰራ ይገባል። እውነቱን ንገረኝ፣ እናትህ እንድታገባ ጠየቀችህ? እኔ ሁሌ ቁም ነገር ለማውራት ስፈልግ አንቺ ደግሞ ወሬ ትቀይሪያለሽ። እኔም ቁም ነገር ላውራ። እናቴ የትላንት ምሽቱን ዜናዊታው ሊሆን ይችላል ብዬ ገምታለሁ። አንተ ከአንዲት ተዋናይ ጋር ተያይዘ ስትሄድ፣ ከእሷ በፊት ሞዴል ነበረች፣ ከዛ በፊት ደግሞ የሀብታም ቤተሰብ ልጅ ነበረች። እውነቱን ለመናገር እኔ ይፋዊ ፍቅረኛ በማስመሰል ጥሩ ስራ እየሰራው ነው። ይህን ሁሉ አመት ሴሰኛነትህን እንዳላየው ነው አይደል ያስመሰልኩት? አይ እንደሱ አይደለም፣ እንደምታስቢው አይደለም። እጅ መያያዝ እሷ ነበረች የያዘችው፣ እኔ ሳሎን እጇን ያዝኩት። በዛ ላይ የመዝናኛዎች ወሬ እንደዛ ነው የሚጻፉት። ምግብ ብቻ ነበር የበላ ነው። የተጻፈውን ነገር ማመን የለብሽም። አሁን ቁም ነገር እናውራ። አንቺ ከኔ የደበቅሽው ነገር የለም? ምን ሊኖር ይችላል? የሻሎ ኮስሞስ ድርጅት አለቃ ረዳት መደረግሽን። በድርጅት ውስጥ የተደረገ የሰራተኛ ዝውውር ነው፣ ሌላ ምንም የለም። እውነት? አሁን በነጻነት ማውራት አይቻልም። የምግብ ፍላጎት ይጠፋ። እንሂድ። ነይ እንሂድ። ምን እያደረግክ ነው? ልቀቀኝ። ምን ነው? አለቃ ዣን ለምንድን ነው የተመለሰችው? ወይንዋን ዩሺን ተጠፋፋን። ትልቅ ተዋናይ እዚህ እናገኛለን ብለን አልገመትንም ነበር። ሌላ የምትሄጂበት ዝግጅት የለሽም? አዲሱን ድራማሽን በጉጉት እየጠበቅን ነው። ስለ እገዛ አመሰግናለሁ። ስራ ቢበዛብኝም ከናንጂን ጋር ለመገናኘት ጊዜ አመቻቻለሁ። የምትናገሪው ነገር እኔም ይገባኛል። እኔም ትመስያለሽ። እኔም ከፍቅረኛዬ ጋር ጊዜ ለማሳለፍ ሰዓቴን አመቻቻለሁ። ዩሺን ቁጭ በይ፣ ምግቡ ቀዘቀዘብሽ። እንደሚመስለኝ አለቃ ዣን በጣም እርቦታል። በቃ እናንተ ብሉ፣ እኛም እንሂድ። ወይኗን ሲመችሽ እንገናኛለን። ጁሊን ነው፣ ልቀቀኝ። ምን እያደረግክ ነው? አውቃለሁ እዛ ጋር ያደረኩት ነገር ትንሽ ከመስመር ያለፈ መሆኑን አምናለሁ፣ ግን ያስቸግርሻል ብዬ ፈርቼ ነው። በሻሎ ኮስሞስ ስሰራ የመጀመሪያ አይደለም። ለምንድን ነው ትልቅ ጉዳይ ያደረግከው? ቆይ እስኪ ንገሪኝ፣ እንዴት ይሄንን ትልቅ ጉዳይ አላደርገውም? በፊት ብዙም አትገናኙም ነበር፣ አሁን ግን በየቀኑ ነው የምትገናኙት። ሁለታችሁ በፍቅር ብትወድቁና አንድ ቀን ብትጠፉስ? ከዛ ምን ይከሰታል? እኔን በዚህ ዓለም ላይ ብቻዬን ከተውሽኝ በቃ መነኩሴ ብሆን ይሻለኛል። ተናግረህ ጨረስክ? አንተ ነበርክ በድርጅቱ የሥራ ልምዴን ያስገባልኝ። ከ10 ድርጅቶች መካከል ሻሎ ኮስሞ ተቀበለኝ። መጀመሪያ እዛ ለሥራ ሲሄድ ምንም አላልክም። አሁን ይሄ ምን ማለት ነው? ለማንኛውም የትኛውን እንደምትደግፍ ያላውቅም። ቆይ እስኪ ንገሪኝ፣ እኔን ነው ወይንስ ዣንን ነው? እሺ ዣንን በአልፋ ቴክኖሎጂ ቢፋለመኝ ችግር የለብኝም፣ ግን አሁን ባንቺ ላይ እየተፋለመኝ ያለው የዚህ ትርጉሙ ምንድን ነው? በዛ ላይ ይሄ ከጥሩ ነገር የራቀ ይመስለኛል። እኔ የሥራ መደቤን ብቻ ነው የቀየርኩት። ታዲያ አንተ ልትፈራ ይገባሃል። እኔ እንዴት ላልፈራ እችላለሁ? ይኸውልሽ ዣንን እኔ በደንብ አውቀዋለሁ። ልንገርሽ አይደል፣ ከእሱ አጠገብ ስትሰሪ አንቺ በደንብ ልትጠነቀቅ ይገባሻል። እኔን ስሚኝ ዣን፣ ይኸውልሽ ይህንን ሁሉ ዓመታት አውቀዋለሁ። ምን አይነት ሰው እንደሆነ እኔ በደንብ አድርጌ ያውቃለሁ። አንዴ አይኑን ካሳረፈብሽ ልታስቆሚ ወይም ከእሱ ልትደበቂው አትችይም። ታውቂያለሽ?
እያዳመጥሽኝ ነው? እባክሽን አዳምጪኝ እባክሽ። የኔ ውድ ወይኑ አን እነዚህ አበቦች ጉንጮችሽን ይሰሙልኝ። ከፍቅረኛሽ ሊንሉ አቁሚ እስኪ። ወይኑ አን በጣም ታድለሻል። ቀንቼብሻለሁ። ዲንግ ምን እያደረግሽ ነው እንዴ? የአበባ ሱቅ ከፍታችሁ ነው? አቶ ዣን አይደለም፣ የወይኑ ፍቅረኛ ይውላንቺ ሰጦሽ። በቃ ዝም በይ። አቶ ዣን አንተ የአበባ አለርጂክ አለብህ። ጠብቀኝ፣ አሁኑኑ አስወግዳቸዋለሁ። አቶ ዣን እንዳመጣቸው የጠየቀኝ ሪፖርቶች እነዚሁ። ቡናም ዩሺን ምሳ ልጋብዝሽ ትፈልጋለች። እሺ፣ ወይን ራውን እጠይቃታለሁ። ሁላችንም እንገናኝ። ከወይን ራውን ጋር ምን አገናኘው? ስለምንተዋወቅ። በዛ ላይ ለአንድ ተጨማሪ ሰው ብዙም አያስከፍልህም። በነገራችን ላይ ጊዜሽን በምን ማሳለፍ ትወጃለሽ? ጊዜን መጽሐፍ ማንበብ እና ማብሰል። ሌላ እንኳን የለኝም። ጥሩ ነው። ማብሰል ተምረሻል? እሺ፣ እኔ ላስገድድሽ አልፈልግም። ለዩሺ እነግራታለሁ። እሺ በቃ እኔ ልሂድ። በአልፋ ፕሮጀክት ጉዳይ ከኛና ከዳዎ ዦንግ የቱን ትረጃለሽ? እንዳለኝ መረጃ ዳኢዦንግ ነው ቀድሞ ፍላጎቱን ያሳወቀው። ዳኢዦንግ ቀድሞ ፍላጎት ካሳየ ሻሉ ፍላጎት ሊኖረው አይገባም? ይሁ እዚህ ምን ትሰራለህ? ፍቅረኛዬን ወደ ቤት ልወስዳት መጥቼ ነው። ፍቅረኛህን ለመውሰድ? አዎ። እንግዲያውስ አልረብሽ። አይ አንቺን ለመውሰድ ነው የመጣሁት። እስኪ መቀለድህን አቁም። እኔ እየቀለድኩ አይደለም። እሺ እንሂድ። ወደ ቤት ወስድሻለሁ። በጣም መሽቷል። አንቺ ደግሞ የምታምሪ ወደ ቤት ብቻሽን ለመሄድ ያስፈራል። ደህንነትሽ ከሌላ ማን ሊያረጋግጥልሽ የሚችል ይመስልሻል? ልክ ነኝ? እሺ እሺ ግቢ።
ስላንቺ የሚጨነቅና የሚያስብ ፍቅረኛ አለሽ። ስለዚህ ይሄ አያስደስትሽ? እሺ ግቢ ላድርስሽ። እንዳይገጭሽ እጅሽን አንዴ። እየበረደሽ ነው? ብርድ? እኔ አልበረደኝም። ተናድጄ ብቻ ነው። እባክህ አበባ ቢሮ ያትላክ። እነዛን አበቦች ካልወደድሻቸው ከሌላ ሱቅ እገዛልሻለሁ። እሺ? ህፃን ነህ? ህፃን አይደለሁም። ይኸውልሽ ዣን ተቆጣሽ እንዴ? አይ ብቻ አንተ ይህንን ማድረግ ከቀጠልክ እንዴት ስራዬን እሰራለሁ? ይሄንን ስራሽ እንድታጪ ነው የምመኝልሻለሁ። ስራሽን ስታጪ ዳይዦንግን ታገቢያለሽ። የዳይዦንግ በሮች ላንቺ ክፍት ናቸው። በእውነቱ አመሰግናለሁ። ምንም እንደሱ ብትኝ እንኳን አውቃለሁ። አዎ እኔን እንደምትደግፊኝ አውቃለሁ አይደል? አይደብርም? ቀዝቀዝ በይ፣ ቀዝቀዝ በይ እስኪ። የኔ ውድ ተመለሽ። አስደነገጥሽኝ። እዚህ ለምንድን ነው የተኛሽው? አንቺ ሳትመለሺ እንዴት ነው ተረጋግቼ የምተኛው? ምን ሆንሽ ነው? ደክሞሻል? አይ እንዲሁ ሰሞኑን ወደ ቤት ስመጣ እንደ ሌላ ጊዜው ባዶ ስለማላገኘው የሆነ ሰው መኖሩ ጥሩ ነው። ግን ለምንድን ነው አሁንም ብቻዬን እንደሆንኩ የሚሰማኝ? በየቀኑ አላይሽም። እሱማ ኑሃን ታውቂያለሽ በሻሎ ኮስሞስ መስራትሽን እንደምደግፍ፣ ግን ያለቃው አጋዥ መሆንሽን አልደግፍም። ሰሞኑን የስራ እድገት ስላገኘው ነው። የምንለማመድበት ጊዜ ስለምፈልግ ነው። በዛ ላይ ሰሞኑን የጨረታ ጉዳይ አለ። ስራ በዝቶብኝ ነው። ሁሌም እንደዚህ አይሆንም። ኑሃን ነገሮች አንቺ እንደምታስቢያቸው በጣም ቀላል አይደሉም። ዣን ሻሎ ኮስሞስን ከባዶ ነው ያቆመው። እሱ ያለፉት 7 ዓመታት እንዴት እንደነበረ አናውቅም። አሁን የምታውቂው የነበረው ሰው አይደለም። ስራሽን ለመቀየር ብታስቢ ደስ ይለኛል። እሺ እህቴ። እህቴ ምንድን ነው? አሁን አንቺ እንደ ተጨቃጫቂ ነው የምታይኝ አይደል? አይደለም። አሁን ማረፍ ብቻ ነው የምፈልገው። ብዙም አታስቢ። ተመልከቺ፣ በጣም ደክሞኛል። በጣም ደክሞሻል። ትንሽ ተኚ። እሺ እሺ፣ አውቃለሁ። ይሄ ለኔ ያው። እሺ አንቺም እረፍት አድርጊ። የኔን እየተጠቀምሽ ነው። እንዳለኝ መረጃ ዳኢዦንግ ነው ቀድሞ ፍላጎቱን ያሳወቀው።
ዳይዡንግ ቀድሞ ፍላጎት ካሳየ ሻሉ ፍላጎት ሊኖረው አይገባም? ሄሎ እሺ ነገ ጠዋት እንገናኛለን። ሰላም፣ እንዴት አደርሽ? የሚገርም በአጋጣሚ ስለተገናኘን ስራ ላደርስሽ? የዳይዦንግ ጄኔራል ማኔጀር በመኪናው መስሪያ ቤቴ ሊያደርሰኝ፣ ክፍያውን መክፈል አልችልም። እሱስ እውነትሽን ነው፣ ግን ችግሩ የዳይዦንግ ጄኔራል ማናጀር ከስራው የበለጠ ስለ ቆንጆዋ ሴት ነው የሚያስበው። ንግግሬ ከሰማሽ በኋላ በጣም ተደሰትሽ አይደል? ንግግርህ ጠንካራ ሴት እንደውም ብቻ ነው ያመላከተኝ። ካንተም መጠንቀቅና መራቅ እንዳለብኝ ነው የተረዳሁት። ቁሚ ቁሚ፣ ስሚ፣ ቆይ አንዴ፣ መቀለዴን አቁማለሁ። እህትሽ በጠዋት ደውላልኝ ወደ ስራ እንድወስድሽ ነግራኝ ነው። እህቴ ደውላለህ? አዎ። በእርግጥ በጠዋቱ ለየት ብላለች። ፈጥና ነበር የወጣችው። ወዴት እንደምትሄድ አልነገረችኝም። የት እንደሆነች ታውቃለህ? እኔ እንዴት ላውቅ እችላለሁ? ፍጠኝ፣ ታረፍቻለሽ። ፍጠኝ። ደውላለህ የለ? አዎ ደውላልኛለች፣ ግን ሁሉንም ነገር አልነገረችኝም። ሰላም ሰላም ሰላም። እቺ ሴት እስኪ አትንካኝ። ፍጠኝና ግቢ። እሺ እባክሽ ግቢ። ስሚ፣ ጥያቄ ታበዣለሽ። እንኪ የምትወጁ የፈረንሳዮች ጣፋጭ ሳንዱችና ምርጥ ቡና አስባለሁ አይደል? ታስታውሳለህ? ጥሩ ትውስታ አለ። በቀድሞ ህይወቴ አንቺ ዳለብኝ እንዴ? አንቺን የምንከባከብበት 1% እንኳን ለሌላ ሴት ብሰጥ ራሷን አሳልፋ ለኔ ለዘላለም አብራኝ ትሆን ነበር። አንቺ ግን ወይንዋን በሌላ ጎን በጭራሽ አትጨበጭም። አመሰግናለሁ እንኳን አትይም አይደል? አመሰግናለሁ አለቃዡ። ጥሩ ነው። መንዳት ካልጀመርክ እኔ ማርፈዴ ነው። ቆይ ግን ምን አስቸኮለሽ? እኔ እኮ አቋራጭ መንገድ አግኝቻለሁ። እኔን ባታምንኝ እንኳን ጂፒኤስን እመኝ። እሺ ንዳዋ። ዘና በይ። ዣናን ጂአን፣ አንዳንድ ጉዳዮች በልቤ ውስጥ ተቀብረው ቆይተዋል። አሁን ካልነገርኩህ እኔ ጨርቄን መጣሌ ነው። እኔ እወድሃለሁ። ተጠፋፋን። ሰላም፣ ምን ላምጣ? አንድ ቡና። አመሰግናለሁ። እሺ። ከተገናኘን ረጅም ጊዜ፣ የእውነትም ተቀይረሃል። በዚህ ጠዋት እንድንገናኝ የጠየቅሽኝ ምን ያክል እንደተቀየርኩ ለማየት አይመስለኝም። አንተ ምን ያህል ስራ እንደሚበዛብህ ረስቼው ነበር። አይዞ፣ ጊዜን ብዙም አላባከንብህም። ወደ ጉዳይ ልግባ። ላገኘ የፈለግኩት በኑሃን ምክንያት ነው። ምን ነው? ረዳቴ ላንቺ ቅሬታ አቀረበች? አለቋ እንደሚያስቸግራት? እኔ ማወቅ የምፈልገው ለምን ኑሃንን ረዳት ለማድረግ እንደፈለክ ብቻ ነው። ስለሱ ጉዳይ ይሄን ያለ ማወቅ ከፈለግሽ ለሱ ሀብት ቢሮ ለምን አትደውይም? ይመልሱልሻል። እሺ፣ እኔ ስላንተ አላማ አያገባኝም፣ ግን እንደ ኑሃን ታላቅ እህት አንድ ውለታ ጠይቀሃለሁ። ንገሪኝ። የድሮውን ጉዳይ እንዳታነሳ፣ ስለዛ ምንም እንዳትል። ያለፉት አመታት ለሷ ከባድ ነበሩ። በድጋሚ
እንድትጎዳ አልፈልግም። ዊነሩ እያከበድሽው ነው። እሷ በሻለው ኮስሞስ ከሚሰሩ ሰራተኞች አንዷ ብቻ ናት። በተለየ መልኩ ለመንከባከብ አስፈላጊ አይደለችም። አንተ እንደሱ ማሰብክ ጥሩ ነው። በዚህ ጉዳይ ምክንያት ነው ዛሬ የመጣሁት። ይሄን መስማቴ ያረጋጋኛል። በእርግጥ የድሮ እንዳላነሳ ነግረሽኛል። ግን አንቺ ራስሽ ስላነሳሽው ታውቂያለሽ። በእነዚህ ሁሉ ዓመታት ዊንዋን ማታ ማታ ስልክ እንደደወለችልኝ በእንቅልፍ ልቧ ነው። በእንቅልፍ ልቧ ግን ከባድ አይደለም። ለንደን በትምህርት ላይ ሳለች በጣም ተጨንቃ ነበር። ስለዚህ በእንቅልፍ ልቧ ነበር። በእንቅልፍ ልቧ ሳለች ለኔና ለሊሉ ትደውል ነበር። ግን ላንተም መደወሏን ዛሬ ገና አወቅኩኝ። ይቅርታ ስላስቸገረች። ኑሃን ሳታውቅ ነው ያደረገችው። ሳታውቅ? ስለዚህ ጉዳይ ለሷ አልነገርካትም አይደል? እንደኔ ሀሳብ ባትነግራት ይሻላል። የኑሃንን ጸባይ ታቆይልህ። ይሄ ጉዳይ በድርጅቱ በአጠቃላይ ከተሰማ ለሷ ጥሩ አይሆንም። እኔ ምልሽ ሻሎ ኮስሞስ አልፋን ለማግኘት እንደሚፈልግ ታውቂያለሽ? አውቄዋለሁ። ምግብህን ብበላብህም ምንም መረጃ አላወጣም። ቁርሱ ሙስና ነው። እንድሰልልልህ ትፈልጋለህ? አዎ እፈልጋለሁ። በህልምህ ነው? እሺ አውቃለሁ። ከባህሪሽ አንጻር እንደማትሰልኝ ሻሎ ኮስሞስ እንደማትከጂ። ግን አስቢው እስኪ፣ በእነሱ አይን አንቺ የኔ ፍቅረኛ ነሽ። አሁን ደግሞ የድርጅቱ ዋና አለቃ ረዳት ነሽ። በየቀኑ ሚስጥራዊ መረጃዎችን ታገኛለሽ። ማንኛውም ነገር ቢከሰት ንገሪኝ ዣን አንቺን የሚያምንሽ ይመስልሻል? ሰዎች ስለሚያስቡት አልጨነቅም። እኔ ስራዬን ብቻ ነው መስራት ያለብኝ። ትክክል። አመሰግናለሁ። ቻው ቻው። ኖዋን፣ ምን የምትፈልጊው ነገር ካለ ደውይልኝ። ለሱ ብቻ ነው? ብዙም ጠንክረሽ አትስሪ፣ ራስሽን ጠብቂ። እጄን ወደዛ አንሳ። አርፋ አውራ። ሂጂ። ቻው ቻው። ተጠንቅቀህ ንዳ። አውቃለሁ። ይቅርታ። ችግር በጣም የለውም። ይቅርታ። አመሰግናለሁ። የ66ኛው ወለል መግቢያ የተለየ ነው። አመሰግናለሁ። ችግር አለ? የለም የለም። አመሰግናለሁ። አለቃ ዣን። አለቃ ዣን። ሰላም። ይሄኛውን ተጠቀሚ። ከዛሬ ጀምሮ ይሄን አሳንሰር ተጠቀሚ። የይለፍ ቁጥሩ ልደትሽ ነው። የኔ ልደት እና
ዛሬ ጠዋት ወይነራው አግኝታኝ ነበር። ቅሬታ አቅርበሽላት ነው? አይ እንደ ጁሊሉ ፍቅረኛ እዚህ መጣሽው ለምንድን ነው? ከዳኢዦንግ ብዙ ገንዘብ ተቀብዬ ነው የዘርፉ ትልቁ አሰላይ ለመሆን። የሌንግ ኮርፖሬሽን አለቃ ሊንግ ሮፌንግ አስፈላጊ ጉዳዮችን በአልፋ ላይ ያስቀምጧል። አቶ ሌንግና የድርጅቱ ቡድን ነገ ከሰዓት ሻንጋይ እንደሚገቡ ታውቋል። እኔ ከነሱ ጋር ቀጠሮ ይዣለሁ። ድርጅታችንን ይጎበኛል። ታዲያ ሁሉም ሰው የዚህን ቀጠሮ ከፍተኛ አስፈላጊነት በደንብ ይረዳል። የድርጅቱ ችሎታ ለጨረታው መሰረት ነው የሚሆነው። ሌንግ ሩፌንግ ልክ እንደ ቃለ መጠይቅ መሪ ነው የሚሆነው። ስለዚህ አስፈላጊ ነው። በግማሽ ቀን ጉብኝት ውስጥ ችሎታው ምን ያህል እንደሆነ ማሳየት አለብን። ለአቶ ሌንግ ምንም አይነት ምክንያት እንዳንሰጠው። የመጀመሪያ ጠላታችንን ሁሉም ሲያውቃል። የቀድሞ ጓደኛችን ዳኢዦንግ ለዚህ ጉዳይ ለአመታት ያህል በደንብ ሲዘጋጅ ቆይቷል። ስለዚህ ልንረጋጋ ይገባል። እንዳለ መረጃ ከሆነ ዳኢዦንግ ከአቶ ሌንግ ጋር ግንኙነት ለማድረግ ቀጠሮ ይዘዋል። ተፎካካሪዎች እድል እንዲኖራቸው አይፈልጉም። ከጨረታው በፊት ከሱ ጋር እንዲገናኙ ማለት ነው። አንተን ለመቃወም አይደለም፣ ግን ሁላችንንም እዚህ የጠራህን ጠቃሚ ባልሆነ ጉዳይ ለመወያየት ነው። የኔ ሰዓት እንዳንተ አስፈላጊ አይመስልህም እንዴ? የጥገና ክፍሉ በርካታ ስራዎች አሉት። እንደሱም አትበል፣ አነናቃቸው። በዚህ ወቅት ሁሉም ሰው ጠንክሮ መስራት አለበት። ይህም ፕሮጀክት ካሸነፍን ሁሉንም ሰው ለማዝናናት እልካለሁ። አለቃ ዣን፣ የአቶ ሌንግ አቀባበል እጅግ በጣም አስፈላጊ ነው። የአስተዳደር ክፍሉ እዚህ ላይ በደንብ መስራት አለበት። በዚህ ጉዳይ ለምን ትላለህ አለቃ? ይህን ጉዳይ ረዳቴ ወይን ትይዘዋለች። ወይዘሪት ዱ የአንቺ ክፍል ያግዛት ብቻ። እሺ፣ እንደሱ እናደርጋለን። እሺ፣ የዛሬውን ስብሰባ እንዝጋ። ዛሬ እዚህ የተገናኘ ነው የሌንግ ኮርፖሬሽን ዋና አለቃ ሌንግ ሩፌንግን አቀባበል በተመለከተ ለመወያየት ነው። ነገኛ ድርጅት ይመጣል። ተመልከት፣ ሻሎ ኮስሞስ ከፈለገ በቃ ይውሰደው። የራሳችን የሆነ የቴክኖሎጂ ቡድን አለን። ለምን ገንዘቡን እኔ ላይ አታውለውም? ከሌሎች ለመግዛት ከመታገል ሁሉንም ወደ ጎን ማስቀመጥ አለብ። አቶ ሌንግ ሩፌንግ አንድ ቀን ብቻ ነው ያለው። ከጨረታው ቀን በፊት ሰዎችን ለማግኘት እኛም ትልቅ ጥረት አድርገን አቶ ሌንግን እዚህ ድርጅታችን ለመጋበዝ ችለናል። ግን ነገ እሱ እዚህ ከመምጣቱ በፊት በሻሎ ኮስሞስ ድርጅት ጉብኝት ያደርጋል። ስለዚህም እኛ ነገ አቶ ሌንግ እዚህ ድርጅታችን ሲመጣ ሞቅ ያለ አቀባበል እናደርግለታለን። በጥሩ ሁኔታ። ከጅማሬው መሸነፍ አልፈልግም። ተረድታችሁኛል? አንተ ላይ ምን ያህል ነው ያወጣ ነው? ታዲያ ከምን ደረስክ? እሺ፣ መልእክቴን ግልጽ ያደረግኩ ይመስለኛል። እኛና ሻሎ ኮስሞስ ጨረታውን የማሸነፍ ጥሩ እድል ነው ያለን። ስለዚህ ነገ አቶ ሌንግ እዚህ እንደደረሰ የምንጓጓለትና በብዙ የጠበቅነውን የጨረታ ፉክክር በይፋ እንጀምራለን ማለት ነው። የመጀመሪያውን ዙር እናሸንፋለን። ፈለግሽ?
ለነገው አቀባበል አስፈላጊ ጉዳዮችን በጽሁፍ አዘጋጅቻለሁ። በወረቀት አውጥቻቸዋለሁ። እባክሽን በደንብ ያቸው። ሌላስ አለ? የለም። የኔ ውድ ተመለሽ? ተመልሻለሁ። እራት ትፈልጊያለሽ? ላዘጋጅልሽ? አልፈልግም፣ በልቻለሁ። በቃ እሺ፣ ወተት አፈላልሻለሁ። ለምንድን ነው የምትንከባከቢኝ? እንዳበዛሽው ታውቆሻል። ከዣና ጂያን ጋር ተገናኘሽ? ተናድሽብኛል? ምን ይመስልሻል? ግን የእውነት በየቀኑ እያመሸሽ ላስጠነቅቀው ይገባኝ ነበር። እያስቸገረሽ ከሆነ ደግሞ እኔ ወይን ራው አይደለውም። እህቴ፣ አንቺም ስራ በዝቶብሻል። ስለ እኔ መጨነቅ አይገባሽም። አሁን ላይ ያንቺ ዓለም በእኔ ዙሪያ ብቻ ሆኗል። ጨቅጫቃውን ኩብሽ እንዴ? እንደሱ አይደለም። ግን ሳስበው ያኔም ቢሆን ያንቺ ኃላፊነት አልነበርኩም። እኔ ጋር እዳ የለብሽም። ወተቱ ደረሰ። ሰላም አቶ ሌንግ፣ እኔ ያለቃ ዣን ረዳት ወይንዋን ነኝ። ስላገኘሁሽ ደስ ብሎኛል። አቶ ዣን እየጠበቀህ ነው። ድርጅታችንን በመጎብኘትህ አትጸጸትበትም።